አንድ ሳሙና የኛ መስከኛ ነው። በቀን ማጠብ አለብን። ቦቲ እናጥባለን፣ ልብስ እናጥባለን። እንዴት አንድ ሳሙና በአንድ ወር ይጠቀማልና? አንድ ይሄ ሰው ነገ ቢወጣ በዋስትና እኔ አገኘዋለሁ ወይ ነው? አሁን ህገ መንግስታዊ ያልሆነ ደግሞ አንድ የጸጥታ አካል አለ። በራሳችን ገንዘብ እየተጣጣን በገንዘባቸው በገበያ የለም እዛ አሬውን ነገር በአረ ማላበሉ በዚህ ደረጃ ነው ሲጮሁ የተመለከትኩት። ይሄ በቆየ ቁጥር መንግስት እየከሰረ ነው የሚሄደው። ሌላ ቦታ ሬሽን ነው ዳቦ፣ እዛ ሲሆን የሚገዙበት ምክንያት ምንድነው? ታራሚ የሚበሉን ዳቦ ለምን ይሸጣል? የትኛው ማረሚያ ነው ዳቦ የሚሸጥ? ተሻሽሎ ነው 22 ብር ነው? አዎ ከስንት ብር? ከ15 ብር። ታራሚ ተኮር ህግ ነው ያወጣ ነው። 5ኛው ዙር የታሰረ፣ 4ኛው ዙር የታሰረ፣ 3ኛ ዙር የታሰረ የሚበዛበት ማረሚያ ቤት ነው። ይሄ ማለት ታርሞ አልወጣም ነበር ማለት ነው። ከበይነ መረብ በላይ የጥላቻ ንግግርን በስሜት እየተነሱ በየመድረኩ ላይ በየበዓላቱ ላይ በትክክል እንሂድ ከተባለ በዚያ አንቀጽና አዋጅ መሰረት ሊያስጠይቃቸው የሚገቡ ነገሮችን ይናገራሉና እነሱንስ ሲሆን ምን ነው ማትነቋቸው? በዚህ መንገድ የሚጻፈውን የሚነገረውን የሚባለውን ሁሉ ብናስር 100,000 ብር ጉቦ ከገሌ በጣም ወዳጄ ነች ለዳኛው ስጥልኝ ብላኝ እኔ ነኝ የሰጠሁት ያለ ፖሊስ ተፈጠረ እዚህ ሀገር ምንድነው የሚሰማው? ከዚህ ቀረጻ በኋላ ታይዋል። የኦሮሚያ 3 ዳኞች ይመስሉኛል ማዘዣ አለ፣ ግን ያለ መከሰስ መብታቸው አልተነሳም። ሰምቻለሁ። ልክ ነው ወይ? እኛ 3 ዳኛ አስረናል። በዚህ መንገድ አይደለም ያሰርነው። ከፍትህ ተቋማት በፊት በገንዘብ የሚደለል ፖሊስ ሲሉ ነበር። ትናንትም በተመሳሳይ ፍትህ ተቋማቱ ዛሬም ሌብነት ላይ ያለ መሆኑን የሚገልጽ ነገር። ለአንደኛ ደረጃ ተማሪ የዩኒቨርሲቲ ትምህርት ይሰጣል። ታራሚ ያለበትን ችግር ሲናገር ይቆረጣል፣ ያቀረጣል። ለደጋጋሚ ብቸኛ ተጠያቂኛ አይደለም። የፌዴራል ማረሚያ ቤቶች ኮሚሽንና በየደረጃው የሚገኙ የስራ ኃላፊዎች መብታቸውን የሚጠይቁ አካላት ስለሆነት ነው ከእንትን የምንሰማው። ሀብታሞች ገንዘብ ያላቸው ጉቦ እየከፈሉ ደጅ አድረው ይመለሳሉ ይባላል። እስቲ እኔም እንደው ያየሁትን ለመመስከር መሆን ስላለበት ነው። ለምሳሌ አሁን እዚህ ግቢ ውስጥ ወንጀል ምርመራ ቢሮ ላይ ቀደም ሲል በነበረው ስርዓት ላይ እናውቃለን። ቢያንስ ማረፊያ ሳይኖረው ውጪ ቤተሰብ ለመጠየቅ የሚመጣ አካል ፀሐይ ሲያንቃቃው የሚውል ዛሬ እንግዳ ማረፊያ አለው። ከምግብ ፍተሻው ጀምሮ ስርዓት አለው። ሰዎች ሊጠይቁት የመጡትን አካል ሲጠይቁም በተመሳሳይ ምርመራውንም ተመልክተናል። ይሄ ደግሞ በተዘረጋው ቴክኖሎጂ መሰረት እያንዳንዱ የስራ ኃላፊ በፊት ማን እንዳሰረው እንኳን አንድ ሰው በማይታወቅ ደረጃ ይሄን ተመልክተናል እዚህ። ስለዚህ ይሄ በጣም ተስፋ ሰጪ ደስ የሚል ነገር። ይሄንን ስኬል አፕ በማድረግ በኩል በየደረጃው በማስፋት በኩል ምን ተሰራ? ሁለተኛ እዚያኛው ደግሞ ሄድኳርተር ላይ ደግሞ ባየሁት አንድ የዚህ ሲሲቲቪ ካሜራ ሲስተም ላይ ኮማንድ ኮንትሮል ሴንተር ጥሩ ነገር ነው። ይሄ ያለ ምንድነው ዛሬም እዚህ ከተማ ላይ ሰው በቀን በጠራራ ፀሐይ የሚዘረፈው፣ ሰው በቀን የሚደበደበው፣ ሰው በቀን የሚገደለው፣ ህፃናት የሚሰወሩት እንዴት ነው? የሰው ኃይሉ ላይ ነው ወይስ ምንድነው ዝምታው? እስቲ ሁለቱም ነገር። ኦኬ እንግዲህ የመጀመሪያው ላይ የማዕከላዊ ያው ከቪዲዮም ያየው ነው። ከዛ አይነት አስፈሪ ኢንቫይሮንመንት ነው ወደዚህኛው ኢንቫይሮንመንት የመጣው። ይሄ ወደ ክልሎችም በዚህ ጉዳይ ተደራሽ ለማድረግ ፓኬጅ ተቀርጾ ከድሬዳዋ ከአዲስ አበባና አንዳንድ ከተማ ሐዋሳ፣ ሲዳማ ክልል ቤንችማርክ እና አማራ ክልል ባህር ዳርን እንደ ቤንችማርክ ወስደን በሙሉ እዚህ ሲመተው ጉብኝት ስርዓት እንዲያደርጉ ሳሙ የተወሰነ አካባቢ ኦሮሚያ ጉብኝት እንዲያደርጉ የዚህ አይነት ኢንስቲትዩሽን ወደ ታች ካልወረደ በስተቀር ፌደራል ላይ ያለው ተንጠልጥሎ ይቀርና አሁን ለምትለው ፍትሃዊ ሆነ ተደራሽ በመሆን ሰው ሰርቪሱ የተሳለጠ እንዲሆንና እንዲረካ የምትለውን እንትን ዲፋይን ለማድረግ እንዲረዳን ይሄንን ወደ ታች የማውረድ ፓኬጅ ተቀርጾ ስራ ተጀምሯል። ስለዚህ በዚህ አመት ባለፈው 14 አመት 2014 ይሄንን አይተውታል። የተወሰኑትም ቲም የመጡ እንዲጎበኙ አይተናል።
ራሳቸው የሪፎርም ቲም እየተደራጀ ይሄን ሪፎርም ማድረግ አለብን። በቃ ይሄ ስታንዳርድ ነው። አሁን ይሄ እንዳልከው የውጮቹን አንዳንዴ ማነሳልን እነሱ አንዳንዴ የኛ እንትን በኢንተርናሽናል ኮሚኒቲውም ስለሚጎበኝ ነው። ICRC ይጎበኛዋል፣ UN መጥተው ይጎበኛሉ፣ የሰብአዊ መብት ድርጅቶች መጥተው ይጎበኛሉ። ይሄ እነሱም አንተ የምትለውን ነው የሚያነሱት። ይሄ ላይ በጣም ሳቲስፋክሽን አለ። አሁን በቅርቡ የኢስት አፍሪካ የምን አይተው ከሆነ እኛ ሶሻል ሚዲያ ላይ መጥተው የዩኤን ቺፍ የዚህ ሆርን አፍሪካ ላይ አይተው ውስጡን በጣም ተደስተው ይሄንን አሁን ወደ ታች ይውረድ በዚህ መንገድ በቃ እንደ ስታንዳርድ ያዙት ነው የነሱም ስታንዳርድ አድርጉት። ይሄ የትም ሀገር ሄደ ምርመራ ስራ በዚህ መንገድ ይመራል የሚል አላቸውና ይሄ ፓኬጅ ተቀርጾ በክልሎች የክልሎች የኮሚሽነሮች ጉባኤ ይከናወናል ከክልል ፖሊስ ኮሚሽነሮች ጋር በዛ ጉባኤ ላይ ኢንዶርስ ሆኖ በቀጣዮቹ ጊዜ ሌሎችም የቴክኖሎጂ ስራዎችንም ሌሎች በጋራ መስራት አለብን ትራንስፎርም መሆን አለባቸው የሚል ኢቭን ሪፎርሙ ላይ የአደረጃጀትና የስትራክቸር ችግሮች ያሉባቸው የክልል የፖሊስ መዋቅሮችን እኛ የፌዴራል ፖሊስ በዩኒቨርሲቲ ኮሌጁ ላይ ከሰው ሀብቱ ጋር ልማት ዘርፍ ጋር በመሆን ትሬኒንግ ሰጥተው ተጠርተው መጥተው ለ3 ለ4 ቀን በዛ ጉዳይ ላይ የጋራ መግባባት አንደኛ ሎጓችን እሴታችን ራዕያችን አንድ የሆነው በዚህ ጊዜ ነው። አንድ በጣም ትልቅ መሰመር ያለበት ይሄ አዲሱ ሎጎም ራዕዮችም ቪዥናችንንም ሴት ስናደርግ የክልል ኮሚሽነሮች ጋር በጋራ ተግባብተን እንጂ እኛ ፌዴራል ስለሆን ይሄን ሰርተንላቸዋልና እንኩ ውሰዱ አይደለም። የነሱ ሴም እዚህ ውስጥ ገብቶበት ባለቤትነት የኢትዮጵያ ፖሊስ ነው ህዳሴው ይሄ ሬኔሰንሱ የኢትዮጵያ ፖሊስም ነው ካለፉት ችግሮች የወጣው የተላቀቀው የሚል ትልቅ ሎጎ ይዘ እሱ በጣም ጠቅሞናል። ስሜን እሱ በዛ አንድ በመሆን ዙሪያ አንድ አሳሰብ አንድ የኢትዮጵያ ፖሊስ በመገንባት ዙሪያ ስንመጣ ድሮ የሆነ ክልል ፖሊስ ከሆነ ክልል ፖሊስ የሚዋጋው ትቶ ዛሬ አንድ ፖሊስ ወደ አንድ ግንባር እየሄደ በሁለት ዙር ግዳጅ እየተወጣ ነው ያለው። ባለፈው ቤኒሻንጉል ውስጥ ገብቶ የጋራ የክልል ፖሊስ ኮሚሽነሮች ከፌዴራል ጋር ሆኖ የመከላከያ ጀግናው የሀገር መከላከያ ሰራዊት ወደ ሌላ ግዳጅ ሲሄድ የሱን ቦታው ሸፍነው ስራ ሰርተዋል። አሁን ደግሞ በሰሜኑ ክፍል የነበረውን ጉዳይ ከሁሉም ጋር በጋራ ተቀናይቶ የበኩላቸውን አስተዋጽኦ ያለ ይሄ ምንድነው የሚፈጥረው አንዱ አይዲያ እና አሳሰብ አመለካከት አሁን የምትለው እየቀረጸን እየተገነባ ይሄደ አንድ ለኢትዮጵያ የሚጠቅም የፖሊስ ሰርቪስ ለህዝባችን የሚጠቅም የፖሊስ ሰርቪስ እንጂ ይሄ መስመር ያንተ ነው ያ መስመር እዚህ ሰፈር ነው እዛ ሰፈር ነው ከሚለው አሳሰብና አድማስ ወጥቶ በፖሊስ ሳይንስና እንትን ላይ የጋራ እየፈጠርን ያለንበት ነው። ይሄ ወደ ተሻለ ደረጃ እየሄደ ነው የሚለው ቅድም ካነሳህልኝ ጋር በዚህ ልክ የምርመራውንም ስራ የቴክኖሎጂ ሽግግሩንም ስራ ወደ ክልሎች ማውረድ አለብን። ክልሎች ቤንችማርክ እያደረጉ ራሳቸውን በዚህ እየተለኩ እየተገመገሙ እየተደገፉ እያንዳንዱ ድሬዳዋውን ብትሄድ በጣም የተሻለ ቤንችማርክ እየሰሩ ነው። አዲስ አበባ ፖሊስ ጀምረዋል የተሻለ ቤንችማርክ አድርገው እየሰሩ ነው። ግን እንዳልከው ሂደት ነው ዘ ፕሮሰስ ስለሆነ አልቋል አይደለም። አዎ ታስቦ እየተሰራ ነው። አንዱ ይሄ ነው። ሁለተኛው ከወንጀል እንግዲህ የወንጀል ባህሪ ኮምፕሌክስ ነው እንደምታውቀው በየጊዜው እድገቱን ተከትሎ የተለያዩ ወንጀል አይነቶች ይፈጸማሉ። የተለያዩ አንዳንድ ለኛ ባዕድ የሆኑ ግን አንዳንድ ሀገሮች ላይ የቆዩም ልምዶች አሉ። እኛ ጋር ግን ስለማይሰማ ድሮ ሶሻል ሚዲያውም ምኑም ሁሉ አሁን ዲሞክራሲው ኤክሰርሳይዝ ሰው የሚያደርግበት የፈለገው የሚናገርበት የፈለገውን ቦታ ያየውን የሚጽፍበት የጀማውን የሚፖስት የሚያደርግበት ጊዜ ላይ ስለሆነ የዲጂታል ታይም ነው አሁን እንግዲህ የምታቀለው ሚዲያውና ከዚህ አንፃር አንዳንድ ነገሮች ኦድል ሊመስሉና አሁን ስለምንሰማቸው ከዚህ በፊት ያልተፈጸሙ ተደርጎ ወይ ደግሞ ያልነበሩ ተደርጎ ፐብሊሳይዝ ላይ ሆኑ ይችላሉ። እንደአሁኑ ጊዜ በየሰው እጅ ሶሻል ሚዲያ ስለሌለ አይለቀቅም። እንደዛ ነው። ይሄ አንዱ ገጽታ ነው። ይሄን ይዞት የመጣው አለ። ሁለተኛ ወንጀል ባህሪው ራሱ የራሱን ችሎ ኮምፕሌክስ ይሆናል። አሁን የሞባይል ባንኪንግ ዘረፋ አለ። አሁን የምትለው ይሄ በሞባይል ላይ ዲጂታል ስርቆቶች የሚጀምረው የባንክ ጋር የሚታዩ አዳዲስ ልምምዶች አሉ። እንግዲህ እድገቱን ተከትሎ የምንጠቀመውን ቴክኖሎጂ ተጠቅሞ አዳዲስ አሰራሮችን ተጠቅሞ የሚመጡ የዚህ አይነት ችግሮች እያጋጠሙ ነው። ይሄንን
በስልጠና በስምሪት አሁን በመትለው በቴክኖሎጂ በመታጠቅ ማሸነፍ እንችላለን ከአቅማችን በላይ ሆኖ ሆኖም ግን አንዳንድ ደግሞ ተራ ከመኪና ስርቆት ሌብነት ዝርፊያ አንዳንድ ማስገድዶ አፍኖም የሆነ ነገር ከማድረግ ጋር የሚታዩ ወጣ ያሉ መለመድም የሌለባቸው ጉዳዮች ደግሞ አልፎ አልፎ እየሰማናቸው ያጋጠሙ ነው በርካታዎቹ ወንጀለኞች ተይዟል አሁን አንዳንደኛ ጋርም ችግሩ ምን ነው በዚህ ጉዳይ ላይ የተፈጸሙ ወንጀሎችን ፐብሊክ በማድረግ ረገድ የኛም እጥረት አለብን አሁን ባለፈ ከተሰረቁ 20 ምናምን መኪኖች አዲስ አበባ አንድ መኪና ወይ እንደዚህ ሁለት መኪና ቀርቶ ሊሆን ይችላል ሌቦቹም መኪኖቹም ተመልሰዋል ግን ይሄንን ኮሙኒኬት በመናረግ የሰራነውን ኮሙኒኬት በማድረግ ላይ ያለው እጥረት ተጠቃሚ ሆኖ ተጠበቀ ሆኖ ሁለተኛ ደግሞ የተደከመበትና የተሰራበት ሳይሆን የሰው የሚያየው ብዙ ጊዜ የሆነ ኢንሲደንት ነው የሚወስዱ ብዙ ነገሮችን በመከላከል ያቆምናቸው አሉ ብዙ ነገሮችን ብዙ ስምሪት አድርገ ኢንተለጀንስ ስራ ተጠቅመ ከሌሎች የጸጥታና የደህንነት ኃይል ጋር በኮማንድ በግብረ ኃይል ተጣምረ ብዙ ነገሮች ታስቀራለ እነዛ ብዙ ዋጋ ይሰጣቸው ከዚህ አልፈው ሾልከው በሆነ ቦታ ላይ የሚታዩ ኢንሲደንቶች ደግሞ አሁን እንደምትለው ትልቅ አቴንሽንና የሚዲያም የሌላም አካላት የህብረተሰብ ጆሮ የሚያሳብ ሁኔታዎች አሉ ይሄንን እኛ በቅጡ ተረድተን የሰራነውንም በሰራነው ልክ ኮሙኒኬት ማድረግ አለብን በቃ የቀረንን ደግሞ ህዝቡ ተባብሮ እንዲያግዘን ቅድም እንዳልከው ኮሚኒቲ ፖሊሲንግ ተጠቅመን ሶሻል ሚዲያዎቻችንን ተጠቅመን ሌሎች መድረኮች ያዘጋጀንም ቢሆን ከህዝቡ ጋር ሞር አታችመንት እየፈጠርን ህዝብ እየተባበረ ቢኮዝ ወንጀል ከህብረተሰቡ አይደበቅም በፍጹም ይሄ ሞኝነት ነው ህብረተሰቡ ደግሞ በዚህ ዙሪያ ካደራጀው በየሰፈሩ የተደራጁትን የኮሚኒቲ ፖሊስ እንትኖች ህብረተሰቡ ነው የሰራው አሁን አዲስ አበባ ከ880 ምናምን በላይ የኮሚኒቲ ፖሊስ ሴንተሮች አሉ እነዚህ በህብረተሰብ ተሳትፎን አብዛኛው የተሰራው ቢኮዝ ህብረተሰቡ ይፈልገዋል የአካባቢው ደህንነት እንዲሰማው ይፈልጋል ስለዚህ ለጸጉረ ልውጥ ሲመጣ ቤት ገብቶ ይደውላል በአካባቢው ያላየው ሰው ካየደው የሆነ ነገር ከተነካካ የሆነ ሰው እዛ አካባቢ የሚዞር ከሆነ የሆነ ንብረት ተከፍቶ ካየ የሚደውልበት ስርዓት አለ ይሄንን ከፍ ወዳለ ደረጃ ቅድም እንዳልከው በሶፍትዌር ተደግፎ ዳታ ሴንተሮች አሁን በፌደራል ፖሊስ እየተገነቡ ያሉ በቅርብ የሚጠናቀቁ አሉ የፐብሊክ ኢንጌጅመንት ላይ ኮሚሽነር አንዳንዴ ማለት የህዝብ ጥቆማም ሳያስፈልጋችሁ ማለት የህግ የበላይነት አደጋ ላይ ሲወድቅ ሐሳብን በነፃ የመግለጽ መብት በኋላ እንመጣበታለን ሐሳብን በነፃ የመግለጽ መብት ገደቦች አሉት ህብረተሰብን ስጋት ላይ በሚጥል ደረጃ የወጣቶችን ስብዕና በሚነካ መንገድ ሀገርን አደጋ ላይ በሚጥል መንገድ እንደዚህ ባህልን እሴትን ታሪክን ብዙ ነገሮች አሉ የሚካተቱና አሁን የኢኮኖሚ ሻጥሮችን የገንዘብ ዝውውርን የተመለከተ ድርሻ የፌደራል ፖሊስ ነው ሐሳብን መግለጽና የጥላቻ ንግግር ስነ ጽሁፋዊ ሃይማኖታዊ ሲሆን ራሱን የቻለ ሌላ ማዕቀፍ አለው ግን አሁን አንዳንድ የሃይማኖት መድረኮች ናቸው ተብለን በመናየው ላይ አንድ ብር ይዛል ሊሆን $500,000 አረገልኝ እንዲህ አይነት ሰዎች ሀብታቸውን እየሄዱ በአደባባይ እንዴት እንደሚዘረጉ ሰዎች በጠራራ ፀሐይ ተዘረፈን ብለው መከራ ሲያዩ እናያለን እዛ ጋር ያስከፈለና በደም ነው ማጥብህ በሚል ሰዎች ልጆቻችን ተዘረፉ በሚል ስጋትን መከላከል የህብረተሰብን ስራችሁ ነው ይሄን በአደባባይ ባነቃቂ ንግግሮች ስምኮ የህግ የበላይነት ከዚህ በኋላ ያገባም ህግን ተውት ባይምሯችሁ ተመሩ ይያሉ በራሳቸው መድረክ የሚናገሩ አካላት ይያሉ ቁጭ ብላችኋል እንዴት ሰውኮ እንዴት ይያለ ነውና እናንተ ላይ ሊኖረው የሚችለውና አመኔታም ማያጣም ወይ በአደባባይ የህግ የበላይነት የሚባል አይሰራም የህግ ሰዎችን አትስማ ሚል እኮ ያየን ነው አይምሮን ብቻ ነገረው ያሻናል ምን ማለት ነው ይሄ እሴታችንስ ባህላችንስ እውነት ሐሳብን በነፃ የመግለጽ መብት የሚባለው እዚህ ድረስ መሄድ አለበት እንግዲህ ይሄ አንዱ ጫፍ ነው ያየው በዚህ ዊንግ ያየው ነው በሌሎች ዊንጎችም ተመሳሳይ በሐሳብን በመግለጽ በሐሳብ ነፃነት ስም ብዙ ጸያፍ ድርጊቶች በመንግስትም በህግም በግለሰቦችም ይፈጸማል ስለዚህ ፖሊስ እንግዲህ እንዳልካቸው ማዕቀፎቹ ይለያዩ የህግ ማዕቀፍ አላቸው በእነዚህ ህግ ማዕቀፎች ትሪት የሚደረጉ አሉ የተደረጉም ያሉ አሉ ተጠያቂነት የተደረሰባቸውም አሉ በዚህ ጋር ደግሞ እንደምታውቀው እንግዲህ እምነት ነፃነትን ተከትሎ እንግዲህ እምነት ነፃነት ራሱ የመጣው አሁን
ለውጡን ተከትሎ ነው በጣም እየሰፋ የመጣው ማለት በፊትም ነበረ ግን አሁን በጣም እየሰፋ ከእምነት ይልቅ ወደ ሌሎች አይነት ፒኤልሲም ይሁን ሌላም ቢመስል ጉዳይ ውስጥ እየተገባ ነው። ይሄም በራሱን ችሎ ከሃይማኖታዊ ጉዳይ ጋር ከሚመለከታቸው እንዳልከው የባህል እሴት እንደ ሀገርም የጋራ ሀገራችንን ከመገንባት አንጻር የሚኖሩትን ክፍተቶችና ቫልዩስ የሚያሳጡ ጉዳዮችን የሚመለከተው የጸጥታም የደህንነትና የሌሎች አካላት ግብረ ኃይል ጋር እንደነዚህ አይነት ጉዳዮችን ፍሬም አድርገን ስራዎች ተጀምረዋል። ያው እንግዲህ ስራዎች አሁን ጦርነቱ ጋር በተያያዘ ያው የምታውቀው ነው ገባ ወጣ ነው ለሶስተኛ ጊዜ ነው ጦርነት በዚህ 3 ዓመት ውስጥ ያከናወነው። እሱ ራሱን ችሎ ብዙ ነገሮችን ወደ እንደነዚህ ጉዳዮች ላይ ሞራ ተኮረ ከመስራት ሌሎች ሀገርን የማዳን ጉዳይ ላይ ሞራ ተኮረ የፕራዮሪቲ ጉዳይ ነው። ግን ልምምዱ የለም ያልኩ አይደለም። ልምምዶቹ በብዙ መንገዶች ላይ ኤክሰርሳይዝ የሚደረጉ ጉዳዮች አንተ ያስተዋልካቸው ያልጠቀስካቸው በሌሎች በፍሪደም ስፒች ኦፍ ስምም በሌሎች ስምም በሃይማኖት ስምም በሆነ ነገር ውስጥም የዚህ አይነት ጉዳዮችን የመለማመድ ሁኔታዎች እያየንም ነው። የመለማመድ ሳይሆን ግልጽ ዘረፋና ወንጀል ያ አሁን እንግዲህ ወንጀል ነው ብለህ መርምረህ አጣርተህ ያው ፍርድ ቤት እንግዲህ ወንጀለኛ የሚለውን እስከሚሰጠው ላለመጥራት ነው የፕሮፌሽኑን ለመሄድ ነው። የዚህ አይነት እያልኩ የማነሳው ለዚህ ነው። የዚህ አይነቶቹን የተወሰኑት ላይ የማሳገስና ከዚህ ጉዳይ ጋር የሚመለከታቸው አካላት ጋር በመሆን የጋራ ስራዎች ተጀምረዋል። ያው ይሄ ነው ያ ነው ብዬ ለመስጠት ለሚዲያም ትንሽ ስለሚያስቸግረኝ ነው እና ልምምዱ የለም የምትለውን እሱን ለመካድ አይደለም። የዚህ አይነት ልምምዶች የተበራከቱ ነው። ይሄ ምን መሆን አለበት? በዚህ ብቻ በፖሊስ ብቻ ነው ይሄ ጉዳይስ የሚፈታው? ሌሎች በዚህ ጋር ስቴክ የሆኑ አካላት ለምንድን ነው በዚህ ጉዳይ ላይ ፓርቲሲፔት አድርገን ይሄንን የጋራ የሆነውን ፕሮብሌም ህዝብም በዚህ አጋጣሚ የሚዘረፍበት የሚበዘበዝበት መንገድ እየሆነ ስለሄደ እነዚህ ጉዳዮች ላይ የጋራ አንድ ነገር ፈጥረን እንስራ የሚል ስራ ተጀምሯል። ሌሎችም ስላሉ ሌላው ይሄው የዚህ ሃይማኖት ኢሹ ላይ ህገ መንግስታዊ ድንጋጌው እንደተጠበቀው ነው። ሃይማኖትን ከሃይማኖት የማጋጨት ብሔርን ከብሔር የማጋጨት ጉዳዮችን የመከታተል የመቆጣጠር ተጠርጣሪዎችን ይዞ የመመርመር ስልጣን እናንተ ነውና አንዳንድ ጊዜ ነገሮች ጫፍ ከደረሱ በኋላ እንትን ከማለት ማረም የሚቻልበት እድል ካለ የማረም አሁን አንዳንድ መድረኮችን እንመለከታለን። ተደራጁ ተቋማዊ ቅርጽ ያላቸው ቤተ እምነቶች ናቸው እንኳን ብለን የምናስባቸው አካላት አስተምሯቸውን ዶክትሪናቸውን ለእምነት ተከታዮቻቸው ከማስተማር ባሻገር በውስጠ ወይራ ያኛውን መንቆር ይሄ እየተብላላ ይመጣና በዓላት ሲመጡ እኮ በየመድረኮቹ የምንሰማቸው መዝሙር መሰሎች መወራወሮች በዚህ ነው ሲፈሉ ከርመው የዛለት የሚገነፍሉትና ሲገነፍል ከመሯሯጥ ይሄ አድማ በታኙ ልኮ መከራ ከማየት ኮዲው የተከታያለን እያሉ እዛና እዚህ የሚያናቁሩ አካላትን አደብ ማስገዛት የለባቸው። እሱ ነው አሁን ቅድም በሌሎች እንትኖች ያልኩ እሱ ነው አሁን ላለመጥቀስ ብያልኩ ሌሎች ፓኬጆቹ ላይ ገብተን ሃይማኖታዊ ፍሬም ያላቸው አሉ፣ ፖለቲካዊ ፍሬም ያላቸው አሉ፣ ሌሎች ፍሬሞች አሉ። እነዚህ ውስጥ እየተፈለፈለ ያለውን አጠቃላይ ዝንባሌ መስመር ስቶ ነገ እቺ ምን ላትን ኢትዮጵያ ወዳለው ነገ እንደ የፖሊስ ብቻ አሁን በህግና በህግ ወይ በማሰርና በመጠየቅ ብቻ እነዚህን ችግሮች እንወጣለን ብለን ስለማናምን እንደ ፖሊስ አሉ በዚህ ጉዳይ ላይ ይሄንን ይከታተላሉ ተብለው ኢንስቲትዩሽን የሆኑ ተቋማት አሉ። ከነሱ ጋር በጋራ በመሆን ይሄን ጉዳይ እንዴት ነው ሼፕ መሆን ያለበት? ኢቭን ሬጉሌሽን ሩሎች አያስፈልጓቸውም ወይ? በስም እንትን ዝም ብለህ ማንም ሰው እየተነሳ የሆነ ቀበሌ አዳራሽ ወይ የሆነ ነገር እየተከፈተ ወይ የሆነ ቦታ እየተሰበሰበ የሚያደርገው ነገር ማን ነው ሪስፖንሲብሉ? ይሄ እንዳልከው ሶሻል እንትን አለው የማህበራዊ እንትን ነው። ዝም ብለን ሰው በዚህ ውስጥ ሰዎች አሉ፣ ማህበራዊ ኢንጌጅመንት መስተጋብሮች አሉ። ይሄን ቶታል ነው የሚያናጋው። እንዳልከው አልፎ አድጎ ሄድና አሁን በመትላቸው ሃይማኖታዊ በዓላት መንግስታዊ በዓላት ላይ ቅኔም ይሁን ምንም መወራወርም ይሁን እንደዚህ አይነት ነገሮችን
መልክ እንዲይዙ ከሚመለከተው ጋር የመስራት ስራ ጀምረናል። አሁን እንግዲህ ኤርሊ ስቴጅ ስለሆነ ነው እንጂ እንደዚህ አይነት ነገሮች ቫልዩ አድርገው ነገ ትውልድ የሚቀረጽባቸው ናቸው። ሀገር የሚረከበው ቀጣዩ ትውልድ እነዚህን ተቋማት እነዚህ ከተሸረሸሩ እነዚህ ቫልዩዎች ከጠፋ ሰው ከሰው ጋር የሚከባበርበት ሰው በማንነቱ በራሱ ስብዕና የሚከበርበት በጋራ የገነቧትን ሀገራቸውን በጋራ የሚጠብቁበትን ሁኔታ የሚሸረሽርና ወደ ሌላ ነገር የሚወስዱ ዝንባሌና ልምምዶችን እነዚህን ማረም የምንችለው በህግ የተሰጡ ስልጣን ጫፍ የወጡትን ወደ ህግና ስርዓት ማስያት ትችላለን። በየደረጃው ግን ሼፕ ሆነው ከመነሻው ጀምሮ እየታነጹን የተቀረጹ ስርዓትና ህግና ደንብ በአገር ውስጥ ያለውን እያከበሩ የሚሄዱበትን ሲስተም ስታብሊሽ ማድረግ አለብን ተብሎ የጋራ ፎረም መስርተናል። ፌዴራል ፖሊስና እነዚህ የሚመለከቱ በዚህ አሁን ገና የበሰሉ ስራዎች እየተጀመሩ ነው። ይሄ አድጎ ሲሄድ እንዳልኩ የሚቀጥለው አመት ላይ ወይም በዚህ አመት መጨረሻ አካባቢ ለምንትኖቹን አናውንስ እናደርግና ከነዚህ አካላት ጋር ሆነን ስርዓት መያዝ አለበት። አንድ ነገር ግልጽ ነው። ህግ በዚህ ሀገር ላይ ማንኛውም በየትኛውም ሌቭል ያለ ሰው ካላከበረ ስርዓት የሚባል መንግስትና ሀገር የሚባል ነገር ዝም ብሎ ሊኖር አይችልም።